የልጅ ኢያሱ የሕይወት ዘመን ታሪክ አስተዳደግና የአያታቸውን ዙፋን ስለመውረስ ልጅ ኢያሱ ከአባታቸው ከወሎ ገዢ ከንጉስ ሚካኤልና የዳግማዊ አጼ ምኒልክ ልጅ ከሆኑት ከእናቱ ከወይዘሮ ሸዋረጋ ምኒልክ በወሎ ጠቅላይ ግዛት ተወለዱ። ልጅ ኢያሱ የተወለዱበት ቀን በትክክል ባይታወቅም ጥር 28 ቀን 1887 ዓመተ ምህረት እንደሆነ ይገመታል። ዳግማዊ አጼ ምኒልክ በህመም እየተዳከሙ በመጡበት ሰዓት ከእርሳቸው የተወለደው ወንድ ልጅ ባለመኖሩና የዙፋን ውርስ ለሴት ልጅ ማስተላለፍ በነበረው ባላባታዊ ሥርዓት የተለመደ ባለመሆኑ ዙፋናቸውን ማን እንደሚወርሰው ለመወሰን ተቸግረው ነበር። በመጨረሻም ዳግማዊ አጼ ምኒልክ ህመማቸው ጸንቶ ወደ ደብረ ሊባኖስ ለመሄድ በተዘጋጁበት ወቅት ልጅ ኢያሱ አልጋ ወራሻቸው መሆናቸውን ለሚኒስትሮቻቸው አስታወቋቸው። ልጅ ኢያሱም በሞግዚታቸው በራስ ተሰማ ናደውና በቤተክርስቲያን ሊቃውንት ምክር አማካይነት እድሜያቸው በሰል እስኪልና ከባለቤታቸው ጋር ያለው ጋብቻ በቤተክርስቲያን ሥርዓት መሰረት እስኪፈጸም ድረስ ንግስናቸው ላልተወሰነ ጊዜ እንዲተላለፍ ተወሰነ። ይሁን እንጂ ልጅ ኢያሱ ንግስናቸው እንዲተላለፍ የተወሰነባቸውን ውሳኔ ችላ በማለት በራሳቸው መንገድ መጓዛቸው የሚያሳዩት ያልተረጋጋ ባህሪና ወደ እስልምናውም ሃይማኖት ያደላሉ ተብለው ይወቀሱ ስለነበረ በመኳንንቱና በመሳፍንቱ ዘንድ ተግባራቸው ሁሉ አልተወደደላቸውም ነበር። ዳግማዊ አጼ ምኒልክ በታመሙባቸው የመጀመሪያዎቹ ዓመታትም የእቴጌ ጣይቱ ስልጣን እያደገ በመምጣቱ የሸዋንና የትግራይን ንጉሳዊ ቤተሰብ ለማስተሳሰር ይረዳል በሚል እምነት ከእቴጌ ጣይቱ ጋር ዝምድና የነበራትን የራስ መንገሻ ዮሐንስ የ7 ዓመት ሕፃን ልጅ የሆነችውን ሮማን ወርቅ መንገሻን ልጅ ኢያሱ እንዲያገቡ ተደርጎ ነበር። ነገር ግን ጋብቻው ብዙም ሊዘልቅ አልቻለም። እቴጌ ጣይቱ ግን የራሳቸውን የፖለቲካ መስመር ለማስተካከል ያመቻቸው ዘንድ ለምኒልክ አልጋ ወራሽነት ያጩት ልጅ ኢያሱን ሳይሆን የዳግማዊ አጼ ምኒልክን ልጅ ዘውዲቱን ነበር። በሸዋ መኳንንቶችና መሳፍንቶች ዘንድ በእቴጌ ጣይቱ ላይ ቅሬታውና ማጉረምረሙ እየበረታ መጥቶ በየካቲት ወር 1902 ዓ.ም ይፋ ወጣ። በዚህም በተነሳው ተቃውሞ ምክንያት እቴጌ ጣይቱ ወደ እንጦጦ ማርያም ቤተክርስቲያን እንዲሄዱና በዚያ በግዞት መልክ እስከ ዕለተ ሞታቸው ድረስ እንዲቆዩ ተገደዱ። የልጅ ኢያሱ ሞግዚት የነበሩት ቢትወደድ ራስ ተሰማ ናደው ሲሞቱ ደግሞ የ16 ዓመቱን ወጣቱን ልዑል የሚገስጸው ሰው ጠፋ። እቴጌ ጣይቱ ከስልጣን ሲገለሉ ለወጣቱ አልጋ ወራሽ ለልጅ ኢያሱ የተመቸ ሁኔታን ፈጠረላቸው። ልጅ ኢያሱን ሙሉ ስልጣን እንዳይዙ ያገዳቸው የዳግማዊ አጼ ምኒልክ እስትንፋስ ለ2 ዓመት ያህል ሳይቋረጥ መቆየቱ ነበር። ይሁን እንጂ ልጅ ኢያሱ ንጉሠ ነገሥት ባይባሉም የስልጣን ዘመናቸው ለ4 ዓመታት ያህል ቆይቷል። የልጅ ኢያሱ የቤተሰብ ሁኔታ። የልጅ ኢያሱ ታናሽ እህት ዘነበ ወርቅ ገና በለጋ እድሜያቸው ከጎጃሙ ራስ በዛብህ ጋር ከተጋቡ በኋላ በወሊድ ምክንያት ሕይወታቸው አልፏል። በኋላም በአባታቸው በንጉስ ሚካኤል ፈቃድና በዳግማዊ አጼ ምኒልክ ምርጫ የጎጃሙ የራስ ኃይሉ ተክለ ሃይማኖት ልጅ የሆኑትን ወይዘሮ ሰብለ ወንጌል ኃይሉን በ14 ዓመት ዕድሜዋ ለ15 ዓመቱ
ለልጅ ኢያሱ ዳሩላቸው። ልጅ ኢያሱም ከሕጋዊ ሚስታቸው ከወይዘሮ ሰብለ ወንጌል ኃይሉ ዓለም ፀሐይ ኢያሱ የምትባል ሴት ልጅ ከወለዱ በኋላ በተጋቡ በ6ኛ ዓመታቸው ተለያይተዋል። በ1920 ዓመተ ምህረት የተወለደችው የልጅ ኢያሱ ብቸኛና ሕጋዊ ልጅ ወይዘሮ ዓለም ፀሐይ ኢያሱ በቀዳማዊ አፄ ኃይለ ሥላሴ ፈቃድ የእመቤት ሆይ ማዕረግ ሰጥቷቸዋል። ልጅ ኢያሱ ከአምባሰል ባላባት ከጃንጥራር አስፋው ጋር ትዳር የመሰረቱ የንጉስ ሚካኤል ልጅ ወይዘሮ ስህን ሚካኤል የሚባሉ ታላቅ እህት አላቸው። የወይዘሮ ስህን ሴት ልጅ እቴጌ መነን አስፋው ደግሞ የቀዳማዊ አፄ ኃይለ ሥላሴ ባለቤት ናቸው። ከልጅ ኢያሱ አባት ከንጉስ ሚካኤል የሚወለዱት ወይዘሮ ተዋበች ደግሞ የትግራዩ ገዢ የልዑል ራስ ስዩም መንገሻ ዮሐንስ ሚስት ነበሩ። ልጅ ኢያሱ በእናታቸው በወይዘሮ ሸዋረገድ ምኒልክ የንጉሠ ነገሥትነት የዘር ሐረግ በኩል የሰለሞናዊው ሥርወ መንግስት ዘር ነኝ ማለት እየቻሉ እርሳቸው ግን በአባታቸው በንጉስ ሚካኤል የቀድሞ ስማቸው ራስ መሐመድ አሊ በኩል የመሐመድ ዘር ነኝ ብለው መናገር ይቀናቸው ነበር። ልጅ ኢያሱ ቁጥራቸው ቢያንስ 13 የሚደርሱ በሁለተኛ ደረጃ የሚቀመጡ ሚስቶችና ቁጥራቸው በውል የማይታወቁ የአብራካቸው ክፋይ የሆኑ ልጆች እንዳላቸው ይነገራል። ከነዚህም መካከል የንጉሠ ነገሥት ዙፋን ወራሾች ነን የሚሉ ለምሳሌ እንደ ፕሮፌሰር ግርማ ዮሐንስ ያሉ የልጅ ኢያሱ የልጅ ልጆች ይገኛሉ። ፕሮፌሰር ግርማ ዮሐንስ ኢያሱ ከ2010 ዓመተ ምህረት ጀምሮ ዚምባብዌ በሚገኘው የአፍሪካ ዩኒቨርሲቲ ውስጥ በማህበራዊ ሳይንስ ኮሌጅ የሥነ መለኮት ሂዩማኒቲስ እና ትምህርት ዲን ሆነው ተሾሞ መስራት ላይ ይገኛሉ። ልጅ ኢያሱ በዘመናቸው የፈጸሟቸው አወንታዊ ተግባራት የልጅ ኢያሱ ዘመነ መንግስት በእንቆቅልሽ የተሞላ ዘመን ነበር ማለት ይቻላል። በኢያሱ የታሪክ መጽሐፍት በተደጋጋሚ የሚነሳው መልካም ገጽታው ሳይሆን በተቃራኒው ነው። ህዝቡ ለልጅ ኢያሱ አወንታዊ አመለካከት ነበረው ማለት ይቻላል። በልጅ ኢያሱና በንጉስ ተፈሪ ዘመን የነበረውን የኑሮ ሁኔታ በማነጻጸር ህዝቡ በኢያሱ ዳቦ ነው ተራሱ፣ በተፈሪ የለም ፍርፋሪ እያለ ግጥም ይገጥም እንደነበረ ይነገራል። የልጅ ኢያሱ መልከቀናነቱ፣ የንግግር ችሎታውና ስፖርተኛነቱ የህዝቡን ሕሊና ይማርከው ነበር ይባላል። ልጅ ኢያሱ ከወሰዷቸው አወንታዊ ከሆኑ እርምጃዎች መካከል አንደኛ የግል ንብረትን ማስከበር፣ ሁለተኛ አስራትን ወይም ግብርን በወቅቱ ለመሰብሰብ ማስቻል፣ ሶስተኛ ከሳሽና ተከሳሽ አብረው ታስረው ይማቅቁ የነበረውን የቁራኛ ስርዓት መሻር፣ አራተኛ የመንግስትን ሂሳብ ኦዲት በማስደረግ አላግባብ የመንግስት ገንዘብ ባባከኑት ላይ እርምጃ መውሰድ፣ አምስተኛ ዳግማዊ አፄ ምኒልክ የጀመሩትን ኢትዮጵያን የማዘመን ሥራ ለማስቀጠል ከታቀዱት ውስጥ በራስ ተሰማ ናደው አጋዥነት የመጀመሪያውን የፖሊስ ኃይል ማቋቋም የሚሉት ይገኙበታል። የልጅ ኢያሱ የአመራርና የባህሪ ግድፈቶች አንደኛ በአንደኛው የዓለም ጦርነት ወቅት የነበረውን የኃይል አስተላለፍና ሚዛን ከግምት ውስጥ ሳያስገቡ ከጀርመን መንግስት ጋር መተባበራቸው፣ ሁለተኛ አንድ የኢትዮጵያ ንጉስ ሊፈጽማቸው ከሚገቡት ስርዓቶች መካከል አንዲትን ሴት በስርዓተ ተክሊል አግብቶ መቀመጥን፣ በኢትዮጵያ ጸንቶ የኖረውን የኦርቶዶክስ ተዋህዶ ሃይማኖትን ጠብቆ መኖርን፣ ለንጉስነት የተገባውን ክብርና ሞገስ በግልጽም ይሁን በስውር መጠበቅን የሚሉትን ንጉሳዊ ተግባራት ተላብሰው ያለመገኘታቸው፣ ሶስተኛ የጠሉትን ሰው በሐሰት እያስወነጀሉ ማሰራቸው፣
አራተኛ የግል ባህሪያቸው ተቃርኖ የሞላበትና ቀጣይነት የሌለው መሆኑ። አምስተኛ የከተማ ዘበኛ አቋቁመው ራሳቸው ግን የሰዓት እላፊ ገደቡን እየጣሱ ከነርሱ ጋር መታኮሳቸው። ስድስተኛ ከሁሉም በላይ ደግሞ ከአድዋ ድል በኋላ በዳግማዊ አፄ ምኒልክ ዘመነ መንግስት ፖለቲካዊና ዲፕሎማሲያዊ መስተጋብር ማናጋቱ ትልቁን ስፍራ ይይዛል። ለዚህ ማረጋገጫው መኳንንቱ አርፈው እንዲቀመጡ በይፋ ከተናገሯቸው ውርደትና ንቀት የተሞላባቸው ቃላት መካከል እኔ ጎልማሶችን አስከትዬ አገር ለመጎብኘትና ያልቀናውን አገር ለማቃናት በተነሳው ጊዜ ያለ ፈቃድ መከተል የለባችሁ፣ ወፍራችኋል፣ ሸምግላችኋል፣ በዘመናችሁ አባቴን ተከተላችሁ አገር አቅንታችኋል። አሁን ግን ሸሽታችሁ አታመልጡ፣ አባራችሁ አትጨብጡምና ተመልሳችሁ በየሥራችሁ ጠንክሩ የሚሉ ንግግሮች ይገኙበታል። ይህ የልጅ ኢያሱ ተግባር በምኒልክ ዘመነ መንግስት ታፍረውና ተከብረው የኖሩትን መሳፍንቶች የነበራቸውን የፖለቲካ የበላይነት ለማሳጣት ያለመ እንደነበር የታሪክ ምሁራን አበክረው ግምታቸውን አስቀምጠዋል። ከላይ የተገለጸው የልጅ ኢያሱ ንግግር በቀና መልኩ ቢተረጎም እናንተ በተራችሁ ሰርታችኋል፣ አሁን ማረፊያ ጊዜያችሁ ነውና አረፉ፣ አሁን ተራው የኛ የወጣቶች ነው ለማለት ፈልገው ነው ብሎ መውሰድ ይቻል ይሆናል። በመኳንንቶቹ በኩል ግን የልጅ ኢያሱ ንግግር የተረጎሙት በተለየ መልኩ ነው። አልፎ ተርፎ ተናገሩ የተባለው ከዚህም የባሰ ነበር። መኳንንቶችን እናንተ የአባቴ ሙክቶች በማለት ያፌዙባቸው እንደነበረ ይነገራል። ሰባተኛ ሌላው የምኒልክ በሕይወትና በሞት መካከል ተንጠልጥሎ መቆየት የልጅ ኢያሱን ትዕግስት ስለተፈታተነው ከዳግማዊ አፄ ምኒልክ የግቢ ዘበኞች ጋር ግጭት ፈጥረው ተኩስ ተከፍቶ 17 ሰዎች ከሞቱ በኋላ በመጨረሻ አቡነ ማቴዎስ በመሃል ገብተው የግቢው ዘበኞች እጃቸውን እንዲሰጡና ግጭቱ እንዲበርድ ተደረገ። ስምንተኛ የልጅ ኢያሱን በመጥፎ ካስነሱት ተግባራት አንዱ የጊሚራ ዘመቻ የተባለውን መርተው እጅግ በርካታ ዜጎችን ለሞትና ለባርነት መዳረጋቸው ይጠቀሳል። ዘጠነኛ የሸዋን መኳንንቶች የማዳከሙ የልጅ ኢያሱ ፖሊሲ ከፍተኛ ደረጃ ላይ ደረሰው አባቱን ንጉስ ሚካኤልን የወሎና የትግራይ ንጉስ አድርጎ በደሴ ከተማ በተከናወነው የንግስ ሥርዓት ላይ መሾማቸው ነው። ለዘውዱ ክብረ በዓሉም ሞገስ ለመስጠት ሲባል ልጅ ኢያሱ ከምኒልክ ቤተ መንግስት ዘውድ ሉልና የሥርዓተ ንግስ ልብስ ይዘው ለአባታቸው ለንጉስ ሚካኤል ወስደዋል። አስረኛ የታወቁ የሸዋ መኳንንትን ከሹመት ለመሻርና የቆየውን የአያታቸውን የሸዋን አገዛዝ ሥርዓት አፍርሶ በራሳቸው በመሰላቸው መንገድ እንደሚለውጡት መናገራቸው ይበልጥ ተቀባይነታቸውን እያሳጣው መጣ። 11ኛ ሞግዚታቸው ራስ ተሰማ ናደው ታመው ሲሞቱ ገና በእድሜ ያልበሰሉ ስለነበሩ በእርሳቸው ምትክ ማን ይመደብሎ ተብለው በሸዋ መኳንንቶች ጠየቁ። ማንንም አልፈልግም ራሴ እመራለሁ በማለት ያለማንም አማካሪ በራሳቸው መንገድ አገሪቱን ለመምራት ማሰባቸውና በዚህ ምክንያት የሚፈጽሟቸው ተግባራት ሁሉ የነበረውን የአስተዳደር ሥርዓትና ዘይቤ የሚቃረን በመሆኑ በሸዋ መኳንንቶች ዘንድ ግራ መጋባትንና ቅሬታን አስከትሏል። 12ኛ በ1923 ዓመተ ምህረት የተደነገገውን ሕገ መንግስት በዋናነት የጻፉት ምሁርና ፖለቲከኛ የነበሩት ሳውራሪ ተክለሐዋርያት ተክለማርያም ስለ ልጅ ኢያሱ ከተናገሩት ውስጥ ድሬዳዋ በሚገኝ በአንድ የካቶሊክ ቤተክርስቲያን የእምነቱ ተከታዮች ተሰብስበው የጸሎት ስነ ስርዓት በሚያከናውኑበት ወቅት ልጅ ኢያሱ ቤተክርስቲያኑ ውስጥ ገብተው ላይተር አውጥተው በመለኮስ ሲጋራ ማጨሳቸው ለክርስቲያን ሃይማኖት ያላቸውን ንቀት ያሳያል በማለት ገልጸውታል። አስተያየታቸውንም ሲያጠቃልሉ ልጅ ኢያሱ የአባታቸውን የዘውድ አገዛዝ ለመረከብ በፍጹም የማይበቁ ሰው ከመሆናቸውም በላይ
የኢትዮጵያን የግዛት ሉዓላዊነትና የሕዝቡን አንድነት ለማስጠበቅ ኢያሱ ከስልጣን ከነጭራሹ መወገዳቸው አስፈላጊ ነው በማለት በአጽንኦት አስረድተዋል። 13ኛ ልጅ ኢያሱ ማንም ሰው እንዳይከተላቸውና እንዳይገዛላቸው በጳጳሱ ተወግዘው ከስልጣናቸው እንዲወገዱ መደረጋቸውን ሐረር ሆነው ሲሰሙ በተወሰነባቸው ውሳኔ ተበሳይተው በከተማዋ ረብሻ እንዲነሳ ማድረጋቸው ተነግሯል። የልጅ ኢያሱ ከስልጣን መሻር ከእቴጌ ጣይቱ ከስልጣን መወገድ በኋላ ቀስ በቀስ ካልተጠበቀ አቅጣጫ የልጅ ኢያሱን ስልጣን የሚቀናቀን ኃይል እየበዛ መምጣት ጀመረ። ልጅ ኢያሱም ዘውዲቱን የስልጣን ተቀናቃኛቸው አድርገው ስለወሰዷቸው እቴጌ ጣይቱንና ወይዘሮ ዘውዲቱን ከአዲስ አበባ ቤተ መንግስት አስወጥተዋቸው ነበር። የመንግስት መኳንንቶች ከነሰራዊታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማቴዎስ ካህናቱና ሕዝቡ በቤተ መንግስቱ ግቢ መስከረም 17 ቀን 1909 ዓ.ም የመስቀል በዓል ቀን እንዲሰበሰቡ ተደረገ። በስብሰባው መካከል ልጅ ኢያሱ ፈጸሙት የተባለው ወንጀል ከተነበበ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ኢያሱ ባሳዩት ሃይማኖታቸውን የመካድ ተግባር ምክንያት የነበራትን ግንኙነት ማቋረጧን በመግለጽ ከመንግስት ስልጣናቸው ተሽረው እንዲሰናበቱ ተወሰነ። በኋላም ወይዘሮ ዘውዲቱ በግዞት ከነበሩበት ቦታ ወደ አዲስ አበባ ተጠርተው ንግሥተ ነገሥታት ዘውዲቱ ተብለው የአባታቸውን የዳግማዊ አጼ ምኒልክን ዙፋን እንዲወርሱ ሲደረግ በተጨማሪም ደጃዝማች ተፈሪ አልጋ ወራሽና ባለሙ ስልጣን እንደራሴ እንዲሆኑ ታወጀ። ልጅ ኢያሱ ከስልጣን ተሽረው ንግሥተ ነገሥታት ዘውዲቱ የአባታቸውን የዳግማዊ አጼ ምኒልክን በትረ ስልጣን እንዲወርሱ ሲደረግ በዘመኑ ከነበሩ መኳንንቶች ውስጥ ደጃዝማች አብርሃም አሪያ የተባሉ ልጅ ኢያሱ ግቢ ገብተው የልጅ ኢያሱን መሻርና የንግስቲቱን በዙፋን መቀመጥ በመቃወም ብጥብጥ ለመፍጠር ሞክረው ነበር። ነገር ግን የማያዋጣቸው መሆኑን ሲረዱ ወዲያውኑ ለጸጥታ አስከባሪዎች እጃቸውን ሰጥተዋል። ልጅ ኢያሱ ከስልጣን ተሽረው ንግሥተ ነገሥታት ዘውዲቱ ስልጣኑን ከተረከቡ በኋላ የራስ ጉግሳ ወሌ ወደ ማዕከላዊ ስልጣን እየቀረቡ መምጣትና የልዑል አልጋ ወራሽ ተፈሪ መኮንን በኋላም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ አልጋው የመውረስ ጥሩ ፍላጎት መካከል የስልጣን ሽኩቻው ተጋግሎ ብዙ ጣውረዶች ተከስተዋል። የልጅ ኢያሱ ሽሽትና ከመንግስት ጋር የገጠሙት ጦርነት የልጅ ኢያሱን ከዙፋን መውረድ የሰሙት የልጅ ኢያሱ አባት ንጉስ ሚካኤል የወሎን ሰራዊት አስከትለው ወደ ሸዋ በመጓዝ ከደብረ ብርሃንና ከአንኮበር መካከል በሚገኘው ቶራ መስክ በተባለው ቦታ ላይ ጥቅምት 7 ቀን 1909 ዓ.ም ከሸዋ ከመጣው ጦር ጋር ጦርነት ገጥመው በሸዋ በመጣው ጦር ላይ ጉዳት አድርሰዋል። ከ10 ቀናት ቆይታ በኋላ ጥቅምት 17 ቀን 1909 ዓ.ም በሸዋው ጦርና በንጉስ ሚካኤል መካከል በድጋሚ ጦርነት ተጀመረ። 8000 የሚደርሰው የንጉስ ሚካኤል የወሎ ሰራዊት የንግሥተ ነገሥታት ዘውዲቱ የጦር ሰራዊት ጠቅላይ አዛዥ ከሆኑት ከልዑል ራስ ተፈሪ መኮንን ጋር ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ 87 ኪሎ ሜትር ርቀት ላይ በሚገኘውና ሰገሌ ተብሎ በሚጠራው ቦታ ላይ ጦርነት ተደርጎ በዚህ ዕለት ንጉስ ሚካኤልና ሰራዊታቸው ድል ሆኖ ንጉስ ሚካኤል ተማረኩ። አባታቸው መሸነፋቸውን የሰሙት ልጅ ኢያሱ ከነበሩበት ከሐረር ወደ አዲስ አበባ ለውጊያ ሲመጡ 15000 ከሚደርሰው ከሸዋ ከተላከ ጦር ጋር ጦርነት ገጥመው
ሲሸነፉ ሸሽተው ወደ ወሎ ተጓዙ። ልጅ ኢያሱ ወሎ ከገቡ በኋላ እንደገና ጦር በማደራጀት ላይ መሆናቸው ተሰማ። ልጅ ኢያሱን ለመያዝ በፊት አውራሪ ሀብተ ጊዮርጊስ መሪነት ወደ ወሎ ዘመቻ ተደርጎ ከልጅ ኢያሱ ጋር ጦርነት ገጥመው ሁለቱም ወገኖች በብርቱ ከተዋጉ በኋላ ልጅ ኢያሱ ድል ሆነው እንደገና ወደ መቅደላ ሸሹ። በኋላም ልጅ ኢያሱ የነበራቸው ኃይል ስለተዳከመ በ26 ዓመት ዕድሜያቸው ወደ ትግራይ በመሄድ ግብጽያ በሚባለው ገዳም ውስጥ ገብተው እንደተደበቁ ተሰማ። የትግራዩ ገዢ ልዑል ራስ ስዩም መንገሻ ዮሐንስ ለማስታረቅ ሙከራ አድርገው ስላልተሳካ ልጅ ኢያሱ ከግዛታቸው ወጥተው እንዲሄዱ አደረጓቸው። ልዑል ራስ ስዩም መንገሻ የልጅ ኢያሱን እህት አግብተው ስለነበረ ልጅ ኢያሱ በትግራይ በነበሩበት ጊዜ ልዑል ራስ ስዩም መንገሻ በቤታቸው ለበርካታ ጊዜ ደብቀዋቸው እንደቆዩ ይነገራል። ልዑል ራስ ስዩም መንገሻ ልጅ ኢያሱን አሳልፎ ላለመስጠት እንደመነሻነት ከሚነገሩት ሌሎች ምክንያቶች መካከል አንደኛው በሰሜኑ ክፍል የነበረው ባላባታዊ ስልጣን ማለትም የእቴጌ ጣይቱና የራስ ወሌ ብጡል ማለትም የእቴጌ ጣይቱ የወንድም ልጅና የንግስት ዘውዲቱ ባል በሸዋ መኳንንቶች ከስልጣን መገፋት ያስነሳው ቅሬታ ሲሆን፣ ሁለተኛው ልጅ ኢያሱ የአባታቸውን ዘውድ ወርሰው ሙሉ ስልጣን ባይቀዳጁም ቅሉ ህዝቡ ለዳግማዊ አፄ ምኒልክ ከነበረው ከፍተኛ አክብሮትና ፍቅር የተነሳ ልጅ ኢያሱን ለሸዋ መኳንንት አሳልፎ አልሰጣቸውም የሚሉት ይጠቀሳሉ። የልጅ ኢያሱ በቁጥጥር ስር መዋል። ልጅ ኢያሱን አድነው የያዟቸውና ወሎ ድረስ ሄደው ለልዑል አልጋ ወራሽ ተፈሪ መኮንን ያስረከቧቸው የአፄ ዮሐንስ የልጅ ልጅ የሆኑት ራስ ጉግሳ አርአያ ናቸው። ራስ ጉግሳ ልጅ ኢያሱን ከመያዛቸው አስቀድሞ ተንበርክከው የልጅ ኢያሱን ጫማ መሳማቸው ይነገራል። ይህ የራስ ጉግሳ አድራጎት የሚያመለክተው በወቅቱ በነበረው ዘውዳዊ ስርዓት በተዋረድ ተላልፎ ለተሰጠ ንጉሳዊ ስልጣን ያሳዩት የነበረው ክብር ምን ያህል እንደነበረ ያሳያል። በኋላ ላይ ልጅ ኢያሱ እጃቸውን ተይዘው ወደ አዲስ አበባ ከመጡ በኋላ በሰሜን ሸዋ የዳግማዊ አፄ ምኒልክ ያጎት ልጅ ለሆኑት ለሰላሌው ገዢ ለልዑል ራስ ካሳ ኃይሉ ዳርጌ እስረኛ ሆነው ተላልፈው ተሰጡ። ልዑል ራስ ካሳ ኃይሉም መኖሪያቸው በሆነው በፍቼ ከተማ ውስጥ ልዩና ምቹ የሆነ የመኖሪያ ክፍል ተዘጋጅቶላቸው እንዲቀመጡ አደረጓቸው። ልጅ ኢያሱ ታስረው በነበረበት በዚህ ወቅት የልዑል ካሳ ኃይሉን ባለቤት የልዕልት ጽጌ ማርያም በሻህን ድርጊት ለማስታወስ እንሞክር። ከስልጣን የተባረሩት ልጅ ኢያሱ በልዑል ራስ ካሳ መኖሪያ ቤት ውስጥ በቁጥጥር ስር በነበሩበት ወቅት ልጅ ኢያሱን በሚመገበው ምግብ ላይ መርዝ ጨምሮ ሊገለው የሚችል ሰው ሊኖር ይችላል ብለው ስለሰጉ የልጅ ኢያሱ ምግብ በሙሉ በልዕልት ጽጌ ማርያም እንዲዘጋጅ ከባለቤታቸው ጋር ተስማምተው ነበር። ልዕልት ጽጌ ማርያምም ምግቡን ለማዘጋጀት ሽንኩርት ከመክተፍ ጀምሮ በእሳት ላይ ድስት ጥዶ ወጥ እስከመስራት ድረስ ያለውን ዝግጅት በሙሉ ራሳቸው በመስራትና ምግቡ ከተዘጋጀም በኋላ በልዩ ሳጥን ቆልፈው ልጅ ኢያሱ ወደሚኖርበት የቤታቸው ፎቅ ውስጥ ወደሚገኘው ክፍል ይልኩታል። የዚህን ሳጥን ቁልፍ የሚይዙት ልዕልት ጽጌ ማርያምና ልጅ ኢያሱ ብቻ እንደነበሩ ተዘግቧል። የልጅ ኢያሱ ከእስር ቤት ማምለጥ፣ ድጋሚ መያዝና ህልፈተ ሕይወት። ንግሥተ ነገሥታት ዘውዲቱ ምኒልክ ካረፉ በኋላ በምትካቸው ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው በንግሥቲቱ ዙፋን ተተክተው በትረ ስልጣኑን ሙሉ ለሙሉ ተረከቡ። ንግሥት ዘውዲቱ በሞቱ በዓመቱ ልዑል ራስ ካሳ ኃይሉ የልዑል አልጋ ወራሽ ያሳወሰን ኃይለ ሥላሴን
ሰርግ ለመታደም ወደ አዲስ አበባ በሄዱበት ወቅት ልጅ ኢያሱ ከራስ ኃይሉ በተላከላቸው ገንዘብ ጠባቂያቸውን አባብለው ከእስር ቤት ካመለጡ በኋላ ወደ ጎጃም ቢሸሹም እንደገና ተይዘው ወደ አዲስ አበባ ተላኩ። በኋላም ሐረር ወደሚገኘው ወደ ጋራ ሙለታ ተወስደው እንዲታሰሩና የቀዳማዊ ኃይለ ሥላሴ ደጋፊዎች እንዲጠብቋቸው ተደረገ። ራስ ኃይሉ ተክለ ሃይማኖትም ከልጅ ኢያሱ ጋር ማደማቸው በብዙ ምስክር ከተረጋገጠባቸው በኋላ ፍርድ እንዲፈርዱ የተሰየሙት መኳንንቶች ሞት ፈረዱባቸው። ሆኖም ቀዳማዊ ኃይለ ሥላሴ የሞት ፍርዱን ሽረው በእስራት እንዲለወጥላቸው ከወሰኑ በኋላ ገንዘባቸው እንዲወረስ አዘው ታሰሩ። የልጅ ኢያሱ ባለቤት ወይዘሮ ሰብለ ወንጌል ኃይሉ የራስ ኃይሉ ተክለ ሃይማኖት ልጅ መሆናቸው ይታወሳል። በ1928 ዓመተ ምህረት ኢጣሊያ ኢትዮጵያን ከወረረች በኋላ በአውሮፕላን ለህዝቡ በበተኑት ወረቀት የኢትዮጵያ ህዝብ በኃይለ ሥላሴ ላይ እንዲያምጽና እውነተኛ አልጋ ወራሽ ሆነውን ኢያሱን እንዲደግፍ በማነሳሳትና እርሳቸውን እንደ መሳሪያ በመጠቀም ኢትዮጵያን ለመበታተን አቅዶ እንደነበረ ይነገራል። በመጨረሻም ልጅ ኢያሱ በእስር ላይ ሳሉ በህዳር ወር 1927 ዓመተ ምህረት በተወለዱ በ40 ዓመታቸው መሞታቸው እንደተሰማ በአዲስ አበባ ቤተ መንግስት ሐዘን እንደተደረገላቸው ታውቋል።